ውድ እህቴ ከሀገርሽ ርቀሽ በሌላ ሀገር እየሰራሽ ልብሽ እናትሽን፣ ልጆችሽን፣ ቤትሽን ናፍቋል? ይህ ማስታወሻ ላንቺ ነው። ከመጀመራችን በፊት ጠንካራ አማኝ ሴቶች ቤተሰብ ሆነን እንድናድግ ቻናላችንን ሰብስክራይብ አድርጉልን። ይህንን ቪዲዮ ተስፋ የሚያስፈልጋት ሌላ እህት ጋር እንዲደርስ ላይክ እያደረጋችሁ ኮሜንት ላይ አላህ ያየኛል እያላችሁ ጻፉልን። አሁን በጥንቃቄ አድምጪኝ፣ ምክንያቱም ይህ መልእክት ለልብሽ ነው። በአላህ አትረሳም። እህቴ ባለሽበት ክፍል ውስጥ ብቻሽን እንደሆንሽ ሊሰማሽ ይችላል። ማታ ላይ ድምጽሽን ዋጥ አድርገሽ ታለቅሻለሽ። ልብሽ ድካም እየተሰማው ሳለ ቀን በቀን ፈገግ ልትይ ትችያለሽ። ግን አላህ ያይሻል። አላህ በሱረቱ ሹራ ምዕራፍ 42 ቁጥር 19 ላይ እንዲህ ይላል፣ አላህ በባሮቹ ሩህሩህ ነው፣ እርሱ ገር ነው። ባዕድ ሀገር እንኳን ብትሆኚ ማንም ባይረዳሽ፣ ቋንቋሽ የተለየ ቢሆን እንኳን ቤትሽን ስለምትጠይ ከሀገርሽ አልወጣሽም። ቤተሰብሽን ስለምትወጂ፣ እናትሽን ለመደገፍ፣ ልጆችሽን ለማስተማር፣ የተሻለ የወደፊት ህይወት ለመገንባት ነው ከሀገር የወጣሽው። አላህም አላማሽን ያውቃል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ተግባር የሚለካው በአላማ ነው። አላማሽ ቤተሰብሽን በሐላል መንገድ ለመርዳት ከሆነ፣ አላማሽ ከክብርሽን ለመጠበቅ ከሆነ፣ አላማሽ በሐቀኝነት ለመስራት ከሆነ፣ ስራሽ በራሱ ኢባዳ ሊሆን ይችላል። አዎ ጽዳት፣ ምግብ ለማብሰል ማገልገል፣ እንኳን ልብሽ ከአላህ ጋር የተገናኘ ከሆነ ኢባዳ ነው። መስዋዕትነትሽ ከባድ ነው፣ ግን ምንዳሽም ከባድ ነው። እህቴ መስዋዕትነትሽ በአላህ ፊት ትንሽ አይደለም። አላህ በሱረቱ ተውባህ ምዕራፍ 9 ቁጥር 120 ላይ እንዲህ ይላል፣ አላህ የመልካም ሰሪዎችን ምንዳ አያጠፋምና። ምንም አይጠፋም። እንባሽ አይደለም፣ የቤት ናፍቆትሽ አይደለም፣ ትዕግስትሽ አይደለም፣ ልጆችሽን የምትናፍቅባቸው ምሽቶች አይደሉም። ድምጻቸውን በስልክ ስትሰሚና ልብሽ ሲሰበር አላህ ያንን ህመምሽን ያያል እና በሐላል ሪዝቅ ሲባል የሚደርስ ህመም አይባክንም። ምናልባት ሰዎች ላያደንቁሽ ይችላሉ። ምናልባት እያንዳንዱ ሰዎች በክፉ ይናገሩሻል። ምናልባት አንዳንድ ጊዜ ትንሽ እንደሆንሽ ይሰማሻል። ነገር ግን አንቺ በአላህ ፊት ጠንካራ ነሽ። በባዕድ ሀገር ዲንሽን ጠብቂ። እህቴ ከቤትሽ ርቀሽ ስትሄጂ ትልቁ ጥበቃሽ ገንዘብ አይደለም፣ ዲንሽ ነው። ገንዘብ ያልቃል፣ ውል ያበቃል፣ ግን ከአላህ ጋር ያለሽ ግንኙነት ዘውታሪ ነው። 5 ወቅት ሰላትሽን በሰዓቱ ስገጂ። ብትደክሚም እንኳን ሰውነትሽ ደካማ ሆኖ ማንም ባያስተውልሽም ዲንሽን አጥብቀሽ ያዢ። ምክንያቱም ሰላት ከጌታሽ ጋር ያለሽ ግንኙነት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሰውና በክህደት መካከል ያለው ሰላትን መተው ነው። ሰላትሽን አትጪ። ቤትሽ ውስጥ ስጁድ ስታደርጊ ብቻሽን አይደለሽም። በስጁድ ውስጥ ያለሽ እንባ አላህ ዘንድ ይታወቃል። ተናገሪ፣ ለእርሱ ቅሬታ አቅርቢለት፣ ወደሱ ጩሂ። ከማንም በላይ ወደ አንቺ ቅርብ ነው። ክብርሽ ለሽያጭ የቀረበ አይደለም የኔ ቆንጆ። ከሀገር የወጣሽው ለስራ ነው። ክብርሽን ላለማጣት፣ ትህትናሽን ላለማጣት፣ ለራስሽ ያለሽን ክብር ላለማጣት ይህንን ማስታወሻ በግልጽ አስታውሺ። ዋጋሽ ደሞዝሽ አይደለም። ዋጋሽ ሰዎች እንዴት እንደሚይዙሽ አይደለም። ዋጋሽ የአላህ ባሪያ መሆንሽ ነው። ማንም ሰው ቢያቃልልሽ ተረጋጊ፣ ነገር ግን ማንነትሽን አትርሺ። አላህ በሱረቱል ኢስራ ምዕራፍ 17 ቁጥር 7 ላይ እንዲህ ይላል፣ የአደምንም ልጆች በእርግጥ አከበርናቸው። በአላህ ዘንድ የተከበርሽ ነሽ። ሰዎች ቢጮሁብሽም ባያመሰግኑሽም ሰራተኛ ብቻ ብለው ቢያዩሽም እንኳን ከዚያ በላይ ነሽ። ሙእሚን ነሽ፣ ሴት ልጅ ነሽ፣ ምናልባት እናት ነሽ። በድፍረት ኃላፊነት የምትሸከም ሴት ነሽ። ብቸኝነትሽ በሌሊት ሲያጠቃሽ። ሌሊት በጣም አስቸጋሪው ጊዜ ነው። ቀን ስራ በዝቶብሽ ውለሽ ግን ሌሊት ልብሽ ይጮሃል። መንደርሽን ታስታውሻለሽ፣ የእናትሽን ድምጽ ታስታውሻለሽ፣ የአገርሽን ቡና ታስታውሻለሽ፣ ሳቅ ጨዋታውን ታስታውሻለሽ እና ታለቅሻለሽ። እህቴ ይህ ብቸኝነትሽ ወደ አላህ ሊያቀርብሽ ይችላል። በዛ ሌሊት ተነስተሽ 2 ረካ ስገጂና አጭርም ብትሆን እጅሽን አንስተሽ ያ አላህ ከቤቴ ርቅ ያለሁ ግን ካንተ አራኩም በይ። ይህንን ሐዲስ አስታውሺ። አላህ በሌሊቱ የመጨረሻ 3ኛው ወደ ታችኛው ሰማይ ይወርዳልና መልስ እንድንሰጥ የመረጠልኝ ማን ነው ይላል። አስቢው እስኪ። ጸጥታ በሰፈነበት ክፍልሽ ውስጥ አላህ ማን እንደሚጠራው እየጠየቀ ነው። ጥሪው፣ ወደሱ ስትዞር ይወዳል። ተስፋሽ ከትግልሽ የበለጠ ትልቅ ነው።
ምናልባት ዛሬ ከባድ ሊሆን ይችላል። ምናልባት ውልሽ ረጅም ጊዜ ሊቆይ ይችላል። ምናልባት ድካም ሊሰማሽ ይችላል። ግን አስታውሺ፣ ይህ አንድ ምዕራፍሽ ነው፣ ሙሉ ታሪክሽ አይደለም። አላህ በሱረቱ ኢሻራ ምዕራፍ 94 ቁጥር 6 ላይ እንዲህ ይላል፣ ከችግርም ጋር በእርግጥ ምቾት አለ፣ ከችግር በኋላ አይደለም። ምናልባት ወደፊት ምቾት ሊኖር ይችላል። ምናልባት አሁን በምታደርጊው ዱዓ ውስጥ ምቾት ሊኖር ይችላል። ተስፋ አትቁረጪ። አላህ አንቺን ለመተው እስከዚህ ድረስ እቅድ አላወጣም። አላህ ምን ያህል እንደሚወድሽ የኔ ቆንጆ፣ አላህ ከእናትሽ የበለጠ አዛኝ እንደሆነ ታውቂያለሽ? ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ አንዲት እናት ወደ ልጇ እየሮጠች አጥብቃ ስትይዘው አይተው ሰሃባዎችም እንዲህ ሲሉ ጠየቋቸው፣ ይህቺ እናት ልጇን በእሳት ውስጥ ትጥላለች ብለው ያስባሉ አሏቸው። አይ አላህ ከዚህች እናት ልጇን ከምትወደው በላይ ለባሮቹ የበለጠ አዛኝ ነው። እናት ልጇን ከምትወደው በላይ አላህ የሚወድሽ ከሆነ በሰው ሀገር ውስጥ እንደረሳሽ ለምን ታስቢያለሽ? በፍጹም ጥረትሽን ያያል፣ ዱዓሽን ይሰማል፣ ትግልሽን ያውቃል። እና አንዳንድ ጊዜ የነገሮች መዘግየት ውድቅ አድርጎሽ አይደለም። አንዳንድ ጊዜ መዘግየት ጥበቃ ነው። ህይወትሽን አታወዳድሪ። ራስሽን ቤት ውስጥ ከሚቆዩ ሴቶች ጋር አታወዳድሪ። እያንዳንዷ ሴት የራሷ ፈተናን ታሳልፋለች። አንዳንዶች በድህነት ተፈትነዋል፣ አንዳንዶች ደግሞ በህመም፣ ብዙዎች በትዳራቸው ችግር ውስጥ ናቸው፣ ሌሎች ደግሞ በብቸኝነት። ፈተናሽ ርቀትሽና ኃላፊነትሽ ነው። ይህ ፈተና በትዕግስትና በእምነት ካለሽ በጀነት ውስጥ ያለሽ ደረጃ ከፍ ያለ ሊሆን ይችላል፣ በጣም ከፍ ያለ። ልብሽን ንጹህ አድርገሽ ጠብቂ። ምሬት ወደ ልብሽ እንዲገባ አትፍቀጂ፣ አትጢ፣ ቁጣን አትሸከሚ። ምሬት ወደ ልብሽ እንዲገባ በፍጹም እንዳትፈቅጂ። ለራስሽ ሰላም ስትይ ይቅር በይ። ስትሰሪ ዚክር አድርጊ። ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር፣ አስተግፍሩላህ በይ። ምላስሽ በማውሳት ሕያው ይሁን። ልብሽ ከመሰበር ይጠበቃል። ከቤት በላይ እየገነባሽ ነው። ሀገርሽ ላይ ቤት እየገነባሽ ሊሆን ይችላል። ገንዘብም እያጠራቀምሽ ሊሆን ይችላል። ነገር ግን ከሁሉም በላይ አስፈላጊው ነገር ሰብርን፣ ጥንካሬን፣ ድፍረትን እየገነባሽ ነው። አንድ ቀን ልጆችሽ እንዲህ ሊሉ ይችላሉ፣ እናታችን ለኛ ብላ መስዋዕትነትን ከፍላለች። አላህም በፍርዱ ቀን እንዲህ ሊልሽ ይችላል፣ ባሪያዬ ለኔ ስትል ታጋሽ ነበረች። ይህቺ ጊዜ ከማንኛውም ደሞዝ ይበልጣል። በሰው ሀገር ያለሽው ውዷ እህቴ፣ የማትታይ የምትረሺ አይደለሽም። አላህ ያይሻል። አላህ ሰብርን ይወዳል። አላህ ወደ እሱ ስትመለሽ ይወዳል። ይህ ማስታወሻ ልብሽን ከነካ በሰው ሀገር ለምትኖረው ሌላኛው እህትሽ ላካፊያት። በኮሜንት ላይም አላህ በቂ ነው ብለሽ ጻፊልኝ እና አስታውሺ፣ ከቤትሽ ርቀሻል ማለት ከአላህ መራቅ አለብሽ ማለት አይደለም። ወሰላም አለይኩም ወራህመቱላሂ ወበረካቱ።